ጠባቦች ሲናገሩ ትሰማለሁ። ምንድነው ልትሉኝ ትችላላችሁ? ነገሩ እንዲህ ነው። ያደረገው የለም ግን ተፈጥሮ የተወራ ነው። የቅናትና የምቀኝነት የተንኮለኛ ወሬ ስለሆነ ይገባናል። በነገራችን ላይ ዲግሪ፣ ማስተሬት፣ ዶክተሬት ገዝቶ አገር በትክክል ከመምራት እና ዳቢሎስን ተዋርሶ ሰውን ከመፍጀት በደብትርና በጥንቁልና በሞተት ሰው ሬሳ ላይ ቆሞ ወይ በመቃብር አፈር እውቀት ሸምድዶ አዋቂ ነኝ ብሎ የሰውን ችግር አለመረዳት፣ በችግር ላይ ችግር፣ በሰው ቁስል እንጨት እየሰደዱ ተመኖር የትኛው ይሻላል? ማስተሬት ገዝቼ በትክክል ሰውን ተመራሁት፣ ችግሩን ታወቅኩት፣ የፈረሰ ቤት ካለ ተሰራሁለት፣ አይጠቅምም እንዴ? ግን የሰራውን ቤት በሟርት አፍርሼ እድሉን ቀምቼ በድንቁርና አገርን ተማመስ ሃይማኖተኛ ነኝ ብሎ ቆቡን በቆቡ ውስጥ የሰይጣን ቅማልና ትኋን እየተርመሰመሰበት ለሰው ክፉ ከማሰብ ባሻገር ክፉ ነገር አለ? አረ ጎበዝ እናስብ። እንዴት ነው ነገሩ? ተደበላለቀብን። ሰይጣን ሆናችሁ በሰው ምስል እየቀረባችሁ። አሁን ዲግሪ ገዛ የተባለው ዶክተር አብይ ነው። ሲገዛ የታያችሁት አጋዥ ናችሁ እናንተ፣ ሻጭ ናችሁ። ከሁለቱም የላችሁበትም። እናንተ ግን በትምህርት ስም ውዳሴ ማርያም ደግማችሁ መልከ ሳጥናኤልን ይዛችሁ በውዳሴ ማርያም ሽፋን መልከ ሳጥናኤል ነው የሚሰራው። አውደ ነገሥት፣ ጥንቆላ፣ ሟርት፣ እርግማን እያበዛችሁ ሰላም የምትሰብኩ መስላችሁ ክርስቶስ አይኔ ብሏችሁ አይንነቱን ትታችሁት የሰው አይን እያወጣችሁ የምትኖሩ ሰዎች አረ ሕግ የያዛችሁ፣ አረ በሕግ ራሳችሁን ያላችሁበትን ወቁ። እንዴት ነው ነገሩ? እናንተ ያላረጋችሁትን ሰው ሲያረግ ለምን ምቀኝነት ይዛችኋል? ለምን አትማሩም ከሰው? ለነገሩ ትልልቅ ነው ምናምን ብላችሁ አስባችኋል። ራሱን ትልቅ ብሎ ያሰበ ትምህርት አይገባው። ልክ እንደ ይሁዳ ሊቅ ነኝ ብሎ አስቦ አይደል ክርስቶስን የሸጠው በ30 ብር። ከ30 ብር የሚበልጥ አምላኩን እርሱን ካለመኖር ወደ መኖር ያመጣውን ሲሸጠው እኮ በምን ምክንያት ነው? ትልቅ ነኝ ብሎ ገንዘብ ከማፍቀር የተነሳ ነው። እናንተም ንስሐ አባት ነን ብላችሁ እኮ ልጆቻችሁን የምትገናኙ በዲያብሎስ ልባቸውን አደንዝዛችሁ ተገናኝታችኋቸው ተመኝታቸው ሳይነሱ ጥላችሁ የምትሄዱ ሰዎች እኮ ናቸው እናንተ። እከሌ 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 ተብሎ መናገር ይቻላል። ዝም ስንል ጊዜ እንዲያው እየፈራ ነው ይመስላችሁ እንዴ? ብዙዎቹ አሁን መምህር ግርማን ጠንቁልና የምትሉበት ምክንያቱ እናንተ ለምን ቆማችሁ እነሱ ለምን ጠንቁ ያላችሁ? የድሮ ታሪክና ገድል ታነባላችሁ፣ በሱ እንጀራ ትበላላችሁ። ገድሉና ታሪኩ ዛሬ የእውነት ሰዎችን ሲፈውስ አስማት ነው ትላላችሁ። በስመ አብ ወወልድ መንፈስ ቅዱስ ከሰማያት ወርዶ ወደ ሲኦል ሄዱ እንደዚህ ወደ ገነት የመለሰልን እግዚአብሔር ስትሳደቡ አይደብራችሁም እንዴ? ኢትዮጵያ የኖሩ 3000 ዘመን ስትገዛ በተንኮለኛ ያልተባለ ዛሬ በዚህ በ8 ዓመት ሲባል ይገርማል። ግን ነገሩ አይገርምንም። ባናውቅ ኖሮ ዶማ አይደለንም። ዲያብሎስ ዙሪያችንንም ቢከብ አሸንፈንም። ጠንቋይ አይደለንም። ምድረ ጠንቋይ ሁላ እያሰብክ ተናገር። እኔ ላይ ተቃውሞ ልታመጣ ትችላለህ። ምንም አታመጣም። ከመጠንቆል ይልቅ ክርስቶስን ያዝ። የዘላለም ቤት በመስተፋቅር አግብተህ አጋንንት እየወለድህ እየተራባ የዲያብሎስ ልጆች ናቸው። ከላይ ምንድነው የተባለው በዮሐንስ ራእይ ላይ? ሰማያትና በሰማያት የምትኖሩ መላእክቶች ሁሉ ደስ ይበላችሁ፣ ባህርና መሬት ግን ወየውላችሁ። እናንተ ናችሁ እንዴ? ለካ የድንግል ማርያም አሳዳጆች እኮ ናቸው። እንዴት ተጠቁማላችሁ? ጣታችሁ
እዚያ ጋር አሁን እሱ ጴንጤ ስለሆነ ምናምን ልትሉ ትላል። እሱ ይሻላል ከእናንተ። አይገርማችሁም? ብታውቁት ኖሮ እሱን ወደዚህ ማምጣት ነበር እውቀት ቢኖራቸው። እሱ አስተምሯቸዋል አይደል? ሁለት የሆነውን ሲኖዶስ አንድ አደረገ፣ ግን እናንተ ሶስት አደረገው አላቸው። ሶስት ቁጥር አይገባችሁም እንዴ? አንድም ሶስትም በሚለውን ተረጎምን ብላችሁ ይሄኛው ሶስትነት አራት ሆነባችሁ እንዴ? ረገረው ብቻ ቄሱም መረወረው መነኩሴው አረወረው። ክርስቶስ ጎራውን ብሏል እንዴ? ሸልሏል እንዴ? ቀራንዮ ሲሰቀል እኮ የበደሉን የሚያደርጉትን አያውቁትምና ይቅር በላቸው ነው ያለው። ማን ነው ይቅር በላቸው የተባለው? ራሱ እኮ ነው። ፈራጁ የተፈረደበትም ለኛ ሲል ብታውቁት ኖሮ። ግን ይሄንን ይዛችሁ ዛሬ የገበታ ሰዎች ብሏል እኮ መጽሐፉ። የመበለቶችን ብር ለመብላት ጸሎት ያበዛሉ ይላል። ጸሎት ያው መልከ ሳጥናኤል ጸሎት፣ ገበታ ላይ ጸሎት፣ አክብሩን መትቢት እንዴ! ማንም አባት የለም ወንድማማቾች ናቸው የሚለው መጽሐፍ ቅዱሱ ምንድን ነው? ማንም ሊቅ የለም እናንተ ወንድማማቾች ናቸው፣ ሊቃቸው አንድ እግዚአብሔር ነው እያለ ሲያስተምራቸው ባለቤቱ እንዴት ረሳችሁት? ይሄን ይገርማል። ኧረ ይገርማል፣ ኧረ ይገርማል። አሁን ደግሞ ዲግሪ ገዝቶ ግዛ። ታዲያ አንተ የሚገዛ ታገኘ ግዛና ሲምን ቢሰጥህ እንኳን እንደዚህ ያሰራል እና ያንደም ለማያሰጥ ጭንቅላት ለዶማ ነገር እኔ ዶማ አይደለሁ፣ እኔ የሚመስል ዶማ አይደለሁ፣ እና ዶማ አይደለሁ። ሂድ ጫካ ሽፍታ ደግፍ፣ ትርጉም አልባ ሁላ እያበላ እያጠጣ እንደ እንቁላል የተንከባከበ ህዝብ ላይ ሰይጣን የምትለቅ የጠንቋይ ዘር። ለዛሬው በቃኛል። ለነገ ግን ሥላሴ ከዚህ የበለጠ እንድመጣ ይንገርልኝ።